የሚችለው የለም በግሮስ አንደኛ የመጀመሪያውን ጎሉን አስቆጥ ጊዜው እንዴት ነው የሚሮጠው? እግሯን ከፍታ ወገቧን ይዛ ታንሳ ብቻ እያለች ነው። ታንሳ ብቻ ይስልክ አራት አላሙዲን ይሳሳትብሻል። እሷን አትምሰይ ይቅርብሽ። ማንን ማህደር ነው? አላሙዲን እንዳይሳሳት እኔ ቢሳሳት ላርመው። እኔ ቢሳሳት እማርመው ይመስላችኋል እንዴ? ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ ቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። ዋይዲቶም እናንተ ዘና ፈታ ያደረጉ ቁም ነገር የሚያስጨብጡ የሚያስገርሙ እንዲሁም ደግሞ አነጋጋሪ የሆኑ ቪዲዮችን ይዤላችሁ መጥቻለሁ። ከናንተ የሚጠበቀው ቪዲዮን እስከመጨረሻ የተመለከታችሁ ዘና ፈታ ማለት ነው። ሰሞኑን ጠፍቼ ነበር፣ ትንሽ ለቅሶ ላይ ነበር። አያቴ ያርፎ ነበር ሰው በዛ ምክንያት ነው የጠፋሁት። አሁን ግን ተመልሼ መጥቻለሁ። አገያይባ 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 አይባ ሲቆ አገያይባ Agaiba, Agaiba, Aiba Zico. Agaiba, 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 Aiba Zico. Nagar, Aish Nagar, Ashakme, Anorish Nabar, Utter, Netter, Nanatau, Babush Vicker, Bitter, Mr. Ruby Osh, Lutash Water. Imagine. Cool balloon. Nothing but some was starat. Hi guys, Zari, Kashabriga, Migar Mishwal. Take care of it, Nadia. Come on, Oscar. የምር ነው ፍራንክ ያረጋት የምር ማለት እናቴ ሽብሬ ብላ ነው እንዲያየች በቃ ምንም ሳክስ አያስፈልጉም። እሺ ይሄን ቪዲዮ ሰርታችሁ ሜንሽን አድርጉኝ የትኛውም ስፖርተኛ ኦኬ እና ሴት ማሻላል አድርሱላችሁ ጉረራ አይደለም ማር ነው የምፈልገው። ትሮምፊተን ሳይኔ መጠርጠር ነበረብኝ። አንተ የጅል ፕሮማክስ ፊት ነው ያስከው። አንተ ለኔ ሰርሽ ማየቴ እናንተንም ባይዘዌ እናቶቻችን የሚጠሏቸው ጓደኞቻችን ያ አይጠቅሙንም። ሁሌም ልክ ናቸው። የሚናገሩበት መንገድ ነው እንጂ የሚደብረን ልክ ናቸው። 100% እውነት ነው ማለት እነሱ ይታያቸዋል። እኛ ዝም ብለን እንከራከራለን እንጂ እንዲህ አይቶ ያውቃል። ይሄ ጓደኛ ጥሩ ልኳ ነው የሚያወሩበት መንገድ አንዳንዴ ይደብራል እንጂ ልክ ናቸው። ቤተሰቦቻችን ትክክል ናቸው። እኛ ዝም ብሎ ምናምን የጠሏቸው ነው የሚመስለን፣ ግን አይደለም። የሆነ ነገር ያሉ ቴክኒካል የሆነች ነገር አይቶ ነው እንደዛ የሚሉ። ሀብታም ባል ታረገ ተብሎ አይፈታም። በሁሉም ሃይማኖት ይጸለይለታል። አራት Ayo, kapitan. አይ ከካልሽ ቀርብስ ባትሰራስ ቪዲዮ ለፍቅር መለኪያ ቢኖረው ደረጃ አንቺን የምትብል መገኘቷን እንጃ እርቀሽ ርቄሽ ከምትናፍቅኝ በቅርብ እንዳገኝሽ እባክሽ ታረቂኝ። ዋው የሚገርም ድምጽ አይደል? የሚገርም ነው እንዳለ። አዳሜ የት ነው መተን ታሰር እያሉት ነው ስፔሻሊ ሴቶች። ይሄንን ፖሊስ እንዴት ነው እየተሻለ ነው? አራሙኛል። እስቲ የሚበላ ነገር አለ እንዴ? ምን ልስራለህ? ሩዝ ነገር አለ? በአትክልት ልስራለህ ነው ዝም ብዬ ልስራለህ? ደግሞ ሆዴን ያደርቀኛል እሱ። እሺ ሌላ ምን ልስራለህ? አጥሚት ነገር አለ እንዴ? አጥሚት ልስራለህ? ያቅልሽልሽኛል እሱ ነገር። ምን ታዲያ ሌላ ምን ልስራለህ? ወተት አለ እንዴ? እሺ ላፍላለህ? የጸመነሻ 3 እሺ ደግሞ ካልወደው እሱን አንተ ምን ሆነህ ነው? አንዱን ምረጥና ልስራለህ እንጂ ምን ለማለት መጮይብኝ እና ራስ መርጣ አልወደውም ትላለህ እንዴ? አሙኝ አይደል እንዴ? ወይሽ አንተ ደግሞ ስትታመም ታስቸግረው ነገር አለ።
ምን አስቸግሬ ነው ከዚህ በፊት? ትልቅ ሰው አይደለ እንዴ ታዲያ? ይሄን ስሪልኝ ብለህ የሚሻልህን አትመርጥም እንዴ? ትልቅ ሰው? አዋ እጅሽ ላይ ስለጣለኝ ነው። ምን አገናኘው አሁን ይሄ? አልፈልግም እንደው አትስሪልኝ። ጉድፈላ በቃ ተው። በገደለኝ እንደው እንዴ አንተ ምንድነው ጤና የለህም እንዴ? ጤናማ ስለሌለኝ እንደዚህ ጌተኛት እና በገደለኝ ምን አመጣው? እሺ በደፋኝ የራስ ጉዳይ ተው። ተይው አትስሪልኝ። ተው አልሰራም እንደው በሰላም የጀመረው ነገር ይኸው መጨረሻው እንደዚህ ሆነ። ማን ነው ጥፋተኛ? አንተ አንደርስም እንዴ? አሪው ማፑኮ ቦሌ ያለው አረ ሰውን ጠይቅ። አባ የት ነን? ቦሌ ነን። አረ ቡርቃኖ ነው ያላችሁት። ቡርቃኖ ነው። ወይኔ አንተ አማል እንዴ? አንቺ የጧቷ ሰንሴት ግን አይተሻታል? ጸረ እንግሊዝ አረ ሰንሴት ነው ተባልክ እንግሊዘኛ ነው። አረ በእናትህ ሰንሴት አይ በቃ ወይ ምንድነው የሚሻለው? ልፈትርሽ ብዬሽ እኮ ነው አቋጥ ሴት ብዙ አይነት በእንግሊዘኛ ብዙ አይነት ሴት አለ። አና አቤት ወራል ምግብ አትበላም? አረ በላለሁ ምግብ እሱ ይጠብልቃ ነው ታው እሱ ይጠብልቃ ነው ትርጋር ከብላሽ አመል ከባድ ሚጥሚጣ ነው ወጥ እኮ አለ ግን የትዬ ነው የሚዬ ነው ለዛ ነው ወጥ ብላሽ አይደል እንዲያመጣሽ አፈብራይስ እየተሰጠና በላ ማረፈ እንዲያል ምን ነው ማችን እንዲያመጣሽ ማደም ይሄን ከበል ተቀጨረስ ቆራ ምንታ ክፍል አይላናል ተለቅማለሽ ምን ክፍል አልገባም አለቅም ምንታ ክፍል አልገባም ምን ነው አልገባም ይቅርብኝ በቃኝ ስትል እንጂ ምን ነው ያልገባም ምንታ ክፍል ምን ታረጊ ነገር ሰጣለ ብለሽ ለምጣሽ ከዛ ሚጥሚጣ ምጣሽ ሚጥሚጣ ብልተሽ እንዴ ወገቤ እኮ ጎዳል ወገቤ ምን አስበህ ነው እኔ እንደዛ አስበኝ ነው እንዴ እንግዲህ አለባበስሽ ደግሞ ልክ አይደል እኮ አለባበስሽ ሊዋጋ ነው ጠጋቤ ለለ ዘበኛ ቅጠሩልኝ ስላችሁ እዚህ ግቢ እንዴ ብሎኝ እኮ ምን ታረጊ ነው ታዲያ ምን ታረጊ ነው ሹሪ ያለ አኒ አንተ ደካማ እንደሰበታ ጋር እንደገና ታይ ግን ታይ ይላል። ይኸው አትጻነው ስልክ ይሄድ አቋቋሟን ምናምን ይዩት ብቻ እግሯን ከፍታ ወገቧን ይዛ ታንሳ ብቻ እያለች ነው። ታንሳ ብቻ ይሄን ስልክ ማዬ ታይ ግን ታይ የሆነ ትልቅ ሴትዮ አትመስልም። ህጻን ልጅ እኮ አትመስልም። ላይክ አክቷ አቋቋሟ ስታወራ አሁን ስልኩን ይዛ ስትዘጋው ራሱ በቃ የሆነ ትልቅ ሰው ነው። ህጻን ልጅ ምንም አይመስልም። ሳናስተኛው ብለን ግንባሩን ዝንፋችን ደሳት ቁታችን በቂ ለጠላት ይጨመርለታል ካልበቁ አይበቁ ቅጣት። እሺ አራክፈናል ቡራቡል እግዚአብሔር የሥራን ይስጥ አራክፈናል የማቼ ቡርዬ እናቴ ተሞተነ ሳይቸግረኝ ገና ከመነሼ ተቀጨው እናቴ ተሞት ነው የምልሽ ቡርዬ ከመነሼ ገና ልነሳ ከሰፈር ነው የጀመርኩት ከሰፈር ልጀምር ተቀጨው እንደ አንቺ አስጨንቃለሁ ብዬ ማጭራ አስቀር ወይኔ ኔ ቡርዬ አረገፉኝ እኮ አይዞ በእናትህ ተው በእናትህ ምን አለ ፈጥ ባልል በእናትህ ተዋረድኩ እኮ ከመነሻዬ ባጭር አስቀጩኛል። ቡራቡልም አልበጀውም እሱም ሸቤ ነው ያለው። ያንተ ደግሞ ከፋ ከፊት እንዳለ አራት ጥርስ ሰላም ነው ያለው። እነሽ ሁሌም አለ ያላዳና የራይድ ቢፍ አንተ አንከፍ እንደ ቀስ ብለህ መታ አንቺ ሸርኪ ማርቸዲስ እንዳስቀመጠ ሰው ሰላም እንዴት ነህ? በላቸው ላዳ ማለት አንተ ነህ? በላቸው አስታጥቄ ነው ስሜ። ላዳ የአባቴ ስም ማን ያደርገው? ላዳ የገበተኝ ነው የመሸቀዬ ነው። አንተ እንከፍ ቁሪንት አንተ አይደል? በል አንተ እኔ ስራ ላሰራ ብዬ ነው። እኛ ራይዶች ከከተማ ስለማንወጣ እናንተ ላዳዎች ሸቅሉ ብለን ነው። ገባ ሱሉልታ
ሰበታም አሰላም የተላኩ ቦታ ደብረ ብርሃንም ቢሆን ይደሸቀል ስራትናቀ እንደሚያርግ ሰው ያርግ እሺ አይደል ይልሽ እንዲህ ሲጋጋጥ እንዲህ ሲገላለጥ በጣም በላቡ የቀየረው አይመስልም ላዳ ሹፌር ነበር በነገራችን ላይ ላዳ ሹፌር ነበር መኪናውን የቀየረው በላቡ ነው ይመስለው እንዲህ ስታዩ ግን አይደለም በጣም ባለጌ ያሳደገው የባለጌ ልጅ ነውረኛ ነው በዚህ እድሜው በእግዚአብሔር እጅ የተያዘች የ75 ዓመት አሮጊት አባል ጎግር ማተብ ጨርጥሮ ነው ያመጣው ምድራፍን ምከተው እሱ ብቻ አይደለም መኪናው የተገዛ ቀን እኛ ላይ ሊገለጥ መልክ ምናምን ሊሰራ እኮ ነው ልክ እንደ ወጣት አስመስቶ ቤቢዬ ቴንኪው ብሎ ምን ለመሳም ቢሞክር ጥሩ ነው ፍሬንች ኪስ ሴትዮዋ ደግሞ እድሜዋ ሄዷል ትንፋሽ የለም ፍሬንች ፍራይስ ሆና ደርቃ ጳውሎስ ታይታለች አይደለም ለሰው ፊት የምታቀልኝ ዋሻው ወይ ጥያቄ ዋሻው አልዋሻው ሀቅ በቃ ይከብዳል እውነት ነው የነም ልጅ ነው ወልሶ ቤተሰብ ጋር ቃጭና እንመለስ በእውነት ሰርቪስ እያረኳት ነው አሁን እንወጣለን ከባድ ነገር ነው ምንጭ ነው ቃምሽ አረ አይደለም ከሰልና ቡና ሁለት እግር ዋላ ጎማ ይቀር ሁለቱ ጎማ የላትም እንዴ ቤቡትዬ ትንሽ አመሏ ነው እንጂ ቤቡትዬ ነው ማለት ችግር የለውም ከተማ በቸርኪ ነው ምነዳ ተመኝ ችግር የለም ያለ ጎማ አልፈልግም አሁንማ ጎማ ይገጠማልኩ ቤቡት ስለማታቀ እንዴ ቆርቆንዳ ነገረች እንዴ እኔ የግዴታዬ ነው ፕሮቫይድም ፕሮቴክትም የማድረግ ግዴታ አለብኝ ገብቶሻላ ንፋስ እንዲነካሽ አልፈልግ ጥይት ራሱ ቢተኮስ እንደዚህ ነው ደረቴን የምሰጠው ይሄ ፍቅር አንቺ ብሬን ወሰርሽው አልያዝኩሽም ፍቅር ዝም ትላለህ አንተ አብራት ነህ እንዴ ኧረ እኔ አይደለሁ እጂ ሌባ እዚሁ አልካዳትም እጂ እንትን ሲሰመጋቢውን ነገር በላዝም አትዘን አትማር ምታት የኛ ፕሮቴክተር ማለት እሷ ፕሮቴክት አለማድረግ አንድ ነገር ነው ግን በላት ምታት ምን አስፈልገ ዝም ብላት ሄድም አንተ ወራዳ ሰርፕራይዝ ላይ ያረጓት ነው ከስጦታ በላይ ሰርፕራይዝ ያረጋት የሚነፋው ሰውዬ ነው የከሸፈ ጥሩምባ የሚነፋ ይመስል አልወይኔ ናችሁ ወይኔ ጊዜው እንዴት ነው የሚሮጠው ፌንት በቃ እኔ ከበደ ያለፈ ፍቅር ያጣፋኝ ያስታውቃል ልቡ እንደተጎዳ ይላል ይሆነኛል ያንቺው ትዝታ አይዞህ አይሻልም የለመደሽ ቆኔ ባንቺ ልጨክን አልችልም እኔ ብራቮ በሱ ፍቃድ አንድ ጨምርልኝ እስቲ ጽጌረዳነት ጽጌረዳ አልወድም አሊት ወርቃ ሚዳ እየጠራኋት አትሰማኝም እየነገርኳት ልቤንም እቱ መንገድ ሼም ነው ስንቴ ልንገርሽ ሀሳቤን ያማረ ፍሬ የማይበላሽ እቱ መንገድ ሼም ነው ስንቴ ልንገርሽ ሀሳቤን ነይ በሏት ኧረ ነይ በሏት የዋና ስጠፋ እንዲልያት ሚስጥሯን አካፍላኝ የልቧን ገበና ታሳዝነኛለች ምን ሲጎዳ ብቸኛ መኩኗ ደግሞ የሚከፋው ሁሉም ሰው ማመኗ መውደዷ ፈጣሪ ጠብቀትም ዙሪያዋን ሹግድም መውደዷ ብራቮ ምን መሰላችሁ ይገረመኝ ትንሽ ልጅ ነው እነዚህን ዘፈኖች ልጁ አዳምጦታል ማለት በደንብ ሰምቶታል ሳይሆን አዳምጦታል ላይሪክሱን ሁላ መሸምደድ ችሏል ሶ እንዲህ አይነት ዘፈን እንዴት ነው ማለት ገብቶት ሊያዳምጥ የቻለው ነው የኔ ጥያቄ ከዛ ደግሞ ተመስጦ ነው ሁለቱም ዘፈኖች የመጎዳት ምናምን ናቸውና ዲስ ጄነሬሽን ብለን እናልፋለን አገባ ራሱ አቅ ነበር አሁን ቁጭ ብዬ በደምብ ሳስብ yes አይገርምም ማለት but I never listened to that እንደማትቀጥሉ ነው በቃ አልነበረም የኔ ሰው እንዳልነበረ አይከንቴል ግን ኮንትሮል ማድረግ ወይም ደግሞ ያንን ሐሳብ እንዲህ ቁጭ ብዬ አላሰላሰለውም ገባ እኔ ልብ በሚል ነገር አለ ይዝናተዋል አይ ኦሬዲ ነው አይነት ነገር በውስጤ ማለት ነው ምን አይነት ሳይኖች ናቸው እንደዛ ላይክ because በቃ ላይክ ሴቶች ግን በጣም ይሄ ነገራችሁ ይገርመኛል እኔ ማለት አሁን ሰው ያወራችሁ ላይክ እንደማትቀጥል አብራው እንደማትኖር እያወቀች ግን አብራው ነች እዛ ሞመንት ላይ ማለት ነው ምናልባት እኮ እንደዚህ ሆነች ለአመታት ኖራ ሊሆን ይችላል ከዛ ታይሙ ሲደርስ ነው የወጣችሁ ግን እንዴት ይቻላል ነው የኔ ጥያቄ ምናልባት እኮ እሱ ማለት ነው በቃ እቺ ነገር አስተካክዬ እንደዚህ አድርጌ ምናምን እያለ ኤቭሪቲንግ ከሷ ጋር ፕላን እያደረገ ሊሆን ይችላል ችግሮች ቢኖሩም እሱ ጋር ላይክ ይሄ
እንደማይቀጥል ምናምን ወንድ ልጅ እንደዛ ያስብ ማለት የሆነ ነገር ውስጥ ከገባ ገባ ነው የሆነ ያው የቆየውን ቢሆን ያስተካከልኩ ምናምን ብሎ ነው የሚያስበው ሴት ልጅ ግን እንደማትቀጥል የሆነ ቀን እንደምትቆርጥ እያወቀች ግን አብራ ትኖራለች ቀኑ ሲደርስ በቃ እንደዛ ሲሆን ነው ብዙ ወንዶች በቃ ሌላ ታሪክ ውስጥ የሚገቡት እናንተ ማሰብስጡበት ምናልባት ተሳስቼም ከሆነ ማለት ነው አንተ ያያት አይደል እንዴ አንተ ራሱ ያያት አይደል አንተ ማን ነው ታውቀኛለህ አንተ ራሱ ነው ማን እንደሆንኩ ተደወለ ሄሎ የኔ ፍቅር ኧረ እኔ ከጓደኛዬ ጋር ነኝ ይኸው ካላመንሽኝ እንኪ እዚሁ አልሰጠውም አሁን አመንሽኝ እየመጣሁ ነው መንገድ ላይ ነኝ ከጓደኛሽ ጋር እሺ እንምጣ ሄዳለህ እሺ መጣ ፈጣኑ ጓደኝነት ዘሎ ቤስት ፍሬንድ ነው የሆኑት ቤስት ፍሬንድ እንደዛ ሊጣሉ የነበረ ይሄንን ያውቃሉ ጥናቶች እንዳመላከቱት ገንዘባችሁን ቤስት ፍሬንዳችሁ ላይ ስፔንድ ማድረግ ስጦታ መግዛት ሊሆን ይችላል ወይ ደግሞ ምግብ እየጋበዛችሁ መንከባከብ ብቻ ይህ ገንዘብ የሚያወጣው ጓደኛ ጤናው ላይ በጥሩ መንገድ ተጽዕኖ አለው በተጨማሪም ረጅም እድሜ ይኖራል ይላል ይሄን ቪዲዮ ለጓደኛችሁ ሼር አድርጉልን ሴቶች ብቻ የሚዝናኑበት ክለብ ተከፍቶ በመጀመሪያው ቀን ሊዘጋ ችሏል ምክንያቱ ደግሞ አንድም ሴት መጠጥ ያወረደች የለችም ጥናቶች እንደሚሉት ከሆነ ከቤት ውስጥ የመጀመሪያ ሴት ልጅን የሚያገባ ወንድ በህይወት ውስጥ ከሚወስናቸው ምርጥ ውሳኔዎች ውስጥ አንዱ ነው ይላል ወይ ጉድ አንድ ሰው እንዲረበሽ ወይ ደግሞ የፍርሃት ስሜት እንዲሰማው ከፈለጋችሁ ሲያወራችሁ ግንባሩን እዩት ይቅርብሽ እኔ እሱ ቃው ግድንግድ ነው ይጎዳሻል እህል ቦርድሽን ነው የሚተረትረው ኤክስ ከጓደኛ ጋር ሲጀምር ባለፈው ቆይ ልንገርሽ የታች ሰፈር ልጆች ሊሸና ብሎ ዚፑን ሲከፍተው እኛ ነን የምንወርደው ብሎ ራሱ በስንት ጸጥ መሰለሽ እንትን ያለ በተሸካሚ ነው የሚሸነው ግድንግድ ነው ከዛለች ያገባ ገኒ የታች ሰፈሯ ማለት ነው ሲገባላት ወድቋ ተበጠበጣውን ማህናት ምንም እንዲህ ብላ ነው የወጣችው ላልቻለች ሁሉ ታርጌቱ ቃው እኮ ይቅርብሽ እኔ ቴስታታሽን ይሰነጥቅብሻል እኔ እኮ ሌላ ነገር ቀንቼ ምና ከሱ ጋር ይፈንታል እንደዛ አይደለም እህል ቦርድሽን ነው የሚተረትርልሽ ነው ቀጣው አባባ እዚህ ሰፈር ነሽ እንዴ እዚህ ሰፈር የሚሸጥ ውሻ ታውቂያለሽ አለቃ ውሻ ፈልጌ ነበርኩ የሚሸጥ ውሻ አለቃ ወደ አሜሪካ ይዤ ለመሄድ ፈልጌ ነበርና እስኪ የምታውቀው ካንገር ካለ ጠቁመኝ አሜሪካ ወደ አሜሪካ ይዤ ታደኔ ሰው ውሻ ኧረ እኔ እኮ ውሻ ነኝ ውሻ ነኝ እኮ እኔ ውሻ እንዴ ውሻ ነኝ እውነት ውሻ ነኝ እውነት ይሄው እንካ ውሰደኝ ይሄው እንካ ይሄው ውሰደኝ በእናት ስማ አንዲት ልጅ ማለት ነው ኮሜንት ላይ ከዚህ ልጅ ፍቅር ይዞኛል አፍቅራለሁ እያለሽ ነው አገባኝ አረስ ፍቅር ይዞኛል አይሰማም ይሄን ከዚህ ልጅ ፍቅር ይዞኛል ምን አገባኝ እንደዚህ አይባልም ይባላል ኩራት መሆኑ ነው ምን አገባኝ በጣም ቆንጆ ነህ ምን አገባኝ ወድጃለሁ ምን አገባኝ ካንተ ፍቅር ይዞኛል እዚህ በላይ አይዞሽ እዚህ ህፃን ልጅ ፍቅር ይዞኛል አለች ለከታ በለ ለከታ ሌላስ የኔ ፍቅር በለ ሌላስ ምን ልበላት የኔ ብርቱካን በለ እሺ ሌላስ ምን ልበላት የኔ ቪቶ በለ እሺ ሌላስ ምን ልበላት የኔ ውሃ በለ ስታድግ ይቆጫል አቢ ምን አገባኝ ያልከው እሺ ጥርሶች ጥሩ ሁኔታ ላይ ነው ያለው ንፋስ እንዳይገባ ለተወሰነ ሰዓታት ባታወሪ ይመከራል ኋላ አስጨበጠው 3 ቀን አረገው 3 ቀን ባታወሪ እንደውም 15 ቀን ቢሆን ሞር ንፋስ በደንብ እንዳይገባ ቶሎ እንዲያገግም ይሻላል እንደውም 2 ወር ቢሆን ማለት ነው ሌላኛው እንዳይተላለፍ ባታወሪ ይመከራል እሺ እንደውም ከመጨረሻው ባታወሪስ ያናደድሽ ቢያበሳጭሽ የፈለገ ነገር አምሽቶ ቢመጣ ያጠፋ ክፉ ቃል ቢናገርሽ ይቻላል ቢሆን አደራ ሞቶ ገና ነው ዶክተር በጣም ቆየው ሰዓት ነበር ምን ችግር አለ አሁን ጀምር በቀኝ በኩል ያለውን ነርቭ ቁረጠው በቀኝ በኩል ነው ያልኩህ ዶክተር በቀኝ በኩል ያለው እኮ ሞተ በቀኝ በኩል በኔ ቀኝ በኩል ነው ባንተ ነው እንዴ ዛሬ እኮ አራተኛ ሰው ነው የምትገለው ሱፐራሲቲ ከሰራው ጎላስ ቅጣሪ አንተ ሰውየው ሞተ እኮ በቃ ዝም ብለህ ጻፍ እንደ ሞተ ጻፍ ዶክተር የሞቱ ምክንያት ምን ብለን ነው የምጽፈው በቃ ቀኑ ደርሶ ነው ብለህ ጻፍ ያተብሎ ደግሞ ከዚህ በላይ ደሞዛችን ይቆረጡ የሐኪም ቤቱን ወጪ ከፍለዋል አረ በይ በቃ አንድ ኩላሊቱን አውጣና ሽጥና በቃ ይክፈል ይችላል ያመናል በለው come on ያመናል በለው
ያመናል በለው ግሬት ያመናል በለው ያመናል በለው ያመናል በለው አረ ጎበዝ አረ ጎበዝ አረ ጎበዝ አረ ጎበዝ ንውረድ ተዋዋሉና አስደበደቡት አፋንቆሙና አረው ጎበዝ ያሆ ኤክሰለንት አሪፍ ሆኖ መጨረሻ ላይ ቻሉት። በቃ አሪፍ ሆኖ ያሆ ሲል ያሆ ነው። በሩቅ በበኛ የሚችለው የለም በእግር ኳስ አንደኛ ጨዋታው ሊጀምር ሁሉም ተዘጋጅቷል። ዙሪያውን በሙሉ በሰፈር ሰው ሞልቷል። ደግሞ ብሩክ ሆነ አሁን ፊሽካው ተነፋ። ብሩኬ ገና ከመጀመሪያው ኳሱን ያዘ። ብሩኬ ያጣጠፈ ወደ ጎል የሄደ ነው። ብሩኬ ሲጀመር ብሩኬ በሴት ነው አንደኛ፣ ሚኪ ነው በእግር ኳስ አንደኛ ይላል። ኧረ ዋይዲ ነው በእግር ኳስ አንደኛ። ጨዋታው እንደቀጠለ ነው። ተጋጣሚ ቡድን ኳሱን ይዟል። አንድ ሁለት እያተቀባበሉ ነው። ወደ ጎል ተጠጉ። ጎል! የብሩኬ ቡድን ጎል ገባበት። ብሩኬ ተባበኛ የሚችለው የለም በእግር ኳስ አንደኛ። የብሩኬ ቡድን ጎሉ ገባባቸው። ብሩኬም ልጆችን አይዟችሁ አላቸው። ጨዋታው ሊጠናቀቅ 1 ደቂቃ ብቻ ይቀራል። ብሩኬ ፓሱን ተቀበለ። ብሩኬ እያታተፈ ወደ ጎል ሄደ። ብሩኬ ጎል! ብሩኬ ባለቀ ሰዓት አስቆጠረ። የሚገርማችሁ ይህ ዘፈኑ ማለት ነው ኤአይ ነው። ምንም ሰው እንትን አላደረገውም። ይሄ ተቀናብሮ ምናምን አይደለም። ይሄ ቢራቢሮ ታምራ እንደዛ ማለት ነው። ቢራቢሮም አሁን ኤአይ ነው። ምንም ሰው ምን የለው ለኤአዩ በቃ ይሄን እንደዚህ ብለ ስለተባለ ሙዚቃ ቢቱን ሁሉ ነገር ድምጽ ምናምን ራሱ ገብቶን የሰራው ብሩኬም እንደዛ ነው። አሁን ላይ ኤአይ ሌላ ታሪክ ገብቷል። እናንተም ከፈለጋችሁ አልበም ሁላ መስራት ትችላላችሁ። ሰዓት ከደቂቃ የምንለይበት ነጥብ ስንት ነጥብ ነው? 60 እግዚኦ ጥያቄውን ሰምተኛል? ሰምተዋል። እውነትም መሰረተ ትምህርት ያስፈልገናል ሰዎች አሁን ላይ በተለይ አላቅም እዚህ ሾው ላይ የሚቀርቡ ሰዎች ስፔሻሊ አሁን መኪና እንዴት እንደምትነዳ እንለማመዳለን። እሺ አሁን ፍሬ ርገጥ። እሺ ይሄ ነው። አዎ ርገጥ። ከዛ አሁን ስታርት የሚለውን ንካ። አዎ እሺ አዎ ደስ ይላል። ከዛ አሁን ፍሬን እንደረገጥከው ዲለር ማርሽ። አዎ ቀስ ብለህ አሁን እጅ ፍሬኑን ቀስ ብለህ አውርድ። አዎ ይሄ ነው ወደታች። አሁን ፍሬኑን ቀስ ብለህ አንሳ። አዎ ድሪፍት እንዴት ነው የሚደረገው? ገና እጅ ፍሬን አውርድ ዲያድርግ መሪ እንዲያዝ ተብለህ ገና ሰከንድ ሳይሞላ መንቀሳቀስ ቻልኩ ለድሪፍት እንዲህ መኪናው ማሽከርከር አማረ። የኔ እናት 2 ዓመት ታገሽኝ ህይወትሽን ነው የምቀየረው። ካልሆነ ደግሞ ጸባይሽን እቀይራለሁ። ታጋሽ ትሆኝልኛለች። ሁለተኛ ያላለው ቢልሽ ተላላላላዚ አራ እየደወለች በጣም እያስቸገረች ነው። አራ ሚስትን ተበላ እናቴ ደግሞ ይችላል ማን እሱ ከኔ ተሽሎ ነው። እርግጥ ነው ብር አለው። አይሱዙ ላይ ነው ከሰል የሚሸጠው። እርግጥ ነው አቋሙ ምናምን እንትን ነው። እሱም ከጫኝና አውራጅ ስለሆነ ነው። ከኔ ተሽሎ ነው ታዲያ። አረ የሚገርም ሰውዬ ነው። እንኳን አለፈችና እናቴ እርግጥ ነው እሺ፣ አሁን ቤት አለው። ከኔ ተሽሎ ነው ታዲያ። ካንተ የተሻለ ሰው ነው። እርግጥ ነው ሰፖርቲቭ ጓደኞች አሉት። ከኔ ተሽሎ ነው ታዲያ። አንቺ ጀለሰሉኝ እናሳ ሂጂ ጥርግርግ ያርግሽ ሰርጋችሁን እበላለሁ። እናቴ በጣም የምታስጠላ ሆዳም ነገር ነው። እና ሆዳም ስትል ማለት 400 ብር ካለ እኔ ጋር 20 ብር አለ። አዋተን እኮ ይችላል ማለት 20 ብር ምን ያደርጋል? 400 ብር ካለ ግማሽ እንጀራ እንጨባለን። 400 ብር ትላለህ። 400 ብር እኮ 40 ዲች እኮ ነው። አንተ በዝርዝር እያሰብክ ነው። ግን ሚስትን ጅምላ ሻጭ ይበላልና እንደዛ አይዳ አስብ። ሰፋ አድርጋ አስብ። ሰፋኔ ሂጂ ነው እዛ የሺሻ ቤት ቀላቢ ሚስት መላት እቺ ከኔ ተሽሎ ነው። ብር ሊኖር ይችላል፣ ቁመናው ሊያምር ይችላል፣ ቀይ ሊሆን ይችላል። ከኔ ተሽሎ ነው ወይ? በጣም ካሰጋ አንተ ራሱ ከኔ ተሽለ ነው። ከኔ ተሽለ ነው ወይ? ከኔ ተሽለ ነው ወይ ነው ጩኸት ነው ከኔ የሚሻለው። አንተ በዝርዝር እያሰብክ ነው ያጣት። ተመችቶኛል። በዝርዝር አታስቡ። 400 ብር ሰምታችሁታል። 40 ዲች ነው ያለው በዝርዝር ሲያስብ እና ለማን እንዳትናገሪ? አረ ለማን እናገራለሁ ወንድሜ። እኔ በጣም ነው የደነገጥኩት። እንዴ ሲማ ሰው መስማት የለበትም። በጣም በቃ የሆነ ያሳፍራል ቢሰማ ራሱ። አመሰግናለሁ። በጣም የሚያሳፍር ነገር እላዩ ላይ ተጸዳዳ ነው የምትይ? ሄሎ ቢራ ልንጠጣ ብለን እኮ ከ18 በታች የተከለከለ ነው ብለው
17 ሆነና አንተን እየጠበቅን ነው እስክመጣ። በቃ ቶሎና ኑ በቃ ውስጥን ጠብቅ። የነዚህ ሚስ አንደርስታንዲንግ ሳይሆን ሚስ ጭንቅላት ነው። ጭንቅላት አለመኖር ነው የሚባለው። ከ18 በላይ ሲባል 18 ሊሞሉ ሄሎ አልደውልልህ እንዴት መጣ? ማይ ካሚንግ ጥናት ሰዓት ደረሰ። ቤቢ አለ አይደለም ልግባ ወይ አስጠይቁ ቀየርኩለት ማለት በቃ ሳይነገረው ሙሉ አስጠናው ልጅ ላይ ምንም ለውጥ አላየሁም። ስለዚህ አስጠይቅ ቀየርኩለት። አንተ ማስጠናት አትችልም። ባይዘወይ ልጅሽ ምናግሪሽ ደደብ ነው። ደደብ ዲፕ ዳንቆሮ ነው። ልጅ ነው የሰደብኩ መሆኑ ነው። እኔ ባይዘወይ በጣም ብዙ ህፃናት አስጠንቻለሁ፣ ግን እንደሱ ደጅ አስጠናኝ ሰው የለም። ጭንቅላቱ ምን እንደሚያክል አባብራስ ግን ምንም አያውቅም። ስራው እኮ በማለት እኮ አይደለም። ችግር የለም። እኔ ካሳልም ሽጬ እኖራለሁ እኮ በቆሎም እኮ እሸጣለሁ። ግን ልጅሽ ምንድነው? ደደብ ነው። አትሳደብ። ባይዘወይ ደህና ያስፈልግም ልጅሽ ነው። ምክንያቱም አንቺም ደደብ ነሽ ማለት አሁን 11 ቀን አስጠናውበት ብር አለ በሂሳብ ስጭኝና ደግሞ እንዴት ተሳድበህን ብር ያምራል። እኔ ማሳዝነኝ አንድ ወር ልሰጠ ነበርስ ምን ይመስላል ማለት በደሞዜ ተሳደብኩበት ደደቡ ነኝ። በቃ አሁን እመጣለሁ። እሺ ዳይላክስ ማረም አደራ አራስ ማጫወት አረ ስማ ወጥልሽሹ ወጥ በብላጫውትሽ ባሻንጉሊት እሺ እኔ አባት ሚጣ ብስኩት ስጪኝ። እሺ አፒቲ እንካ። እሺ ሚጣ ሌላም ስጪኝ። እንዴ እኔ እኮ ያርቅብኛል። ምን እሺ ናቺ ስጪኝ ተባልሽ አይደል እንዴ? ተመሰጠ ባለፈው 9 ስለማይሰጠኝ ወይ ብስኩቱን ትሰጪኛለሽ ወይ ደግሞ የእናትሽን እናት እስከ ወዲያኛው ነጥቀልሻለሁ። ተነፋረቂ እዚህ አሁን እዚህ ጋር ሲጣርግ ይብገልሽ የሚደርስልሽ ሰው ያለ ይመስልሻል? አሁንማ ለኔ ያለሽን ንቀት አሳይተሽኛል። ጉሩሩሽን ቆርጬ ደምሽ እንደደራሽ ጎርፍ እዚህ ጎርፍ የሲቃም ባያለቀሽ ደራሽ ስታጪ ያኔ ምን ነው ብስኩቱን በሰጠሁት ብለሽ ስትጸጸቻለሽ። ልጁን እኮ አሁን ነፍስሽን ነጥቆታና ተገረጃለሁ። ማምሽ ቆየሁባችሁ አይደል? የኔ ልጅ አጫወተ ወዮ እውነት ነው። ወዮ ባይል ይገርመኝ ነበር። ወረር የሆነ ፊልም አሳይቶ ላቴ እባክሽ ደቂቃ ጨምሪልኝ በማርያም። እነዚህን ገፉት እሽ ሜላት ክፉ ነሽ። አቶ ማርቆስ ባለፈ ለፍቅርና ፎቶ ልኮ ነበር። እኔ ሰውን ልገለው ነው። ፈጣሪ እርዳኝ። ሜላትማ ትገለኛለች። ፈጣሪ እርዳኝ። ውጣ ዛሬ በጣም ደስ ብሎኝ ያ ተፈታ። የነ ሜላት መጨረሻ ምን ይሆን? ቴዲ አፍሮ በቤታቸው እንግዲህ የ25ኛ ዓመት አይ ቲንክ የጋብቻ በዓላቸውን እያከበሩ ነው። አንዳንድ ሴቶች ግን እንዴ እኔ ፍቅር ከዚህ በኋላ ስልክ እንዳትደውልሽ እንዴ ሊያገባት አንቺ ገዛ ይባል አታካል ከሴ በና ቀድመ ከሰጣ ሰርጉን እርሷ አላልኩም። በስመ አብ አንቺ ምን አይነት ሰው ነሽ? እንዴት ትጠቀምበታለሽ? እንዴት እንደዛ ተደብቆ እየደወለልሽ ለሊት? ኧረ በስመ አብ አንቺ በሊት ቀጥታ አንቺ ትንሽ ድጋሚ ተጆሽብኝ። ቄጥ የሌላቸው ሴቶች ወንዶች ናቸው። ዮናስ ይባላል። ሚኪ ይባላል። ሮስቱን ተያይዘውታል ራሳቸውን። ረሚስ ምን ነው ደብሮሃል ዛሬ? አንቺ በያ መጣሽ? አዎ አንድ መጥፎ አንድ ጥሩ ዜና አለኝ። ሚስቴ ጋር ተጣላሁ። ኧረ ምርጥ ዜና! መጥፎ ዜናውን ንገረኝ እስቲ። ልንታረቅ ነው። ሁለቱም መጥፎ ዜና ነው። አቦር ዘይድ አፋጭለት
ጣፋጭለት እያለ አልሄደም። ትችላላችሁ። እንግሊዝኛ ትችላለህ? What is this? እሺ My name is this. Anamis. እሺ This. ቀጥል። How this? Anis. እና ሲስ ምናምን ማለት ነው የቀረው። አላሙዲን ይሳሳትብሻል። እሷን አትምሰይ፣ ይቅርብሽ። ማንን ማህደር ነው? አላሙዲን እንዳይሳሳት። እኔ ቢሳሳት ላርመው። እኔ ቢሳሳት እማርመው ይመስላችኋል እንዴ? ቆይ ግን እናንተ እኔ አርመዋለሁ። ሲጀመር እንደዚህ አይነት ስህተት ይታረማል? ምን ያላረም ሲጀመር አይደለም ሴቱ ወንዱ እዚህ ውስጥ አያርምም። እሷን ትመስላላችሁ ሳቢው ወንዱ አያርምም። ያው በጭራሽ ባምቢ ተይ እንጂ በአደባባይ ጭራሽ ያንቺን። እሺ ወንዱ ኧረ ተይ ባምቢ። እኔና አንቺ እኮ አንድ ሳንቲም አራት ገጽታ እኮ። አንቺ አምቦ ብትሆኚ እኔ ጠበል ነኝ፣ አንቺ ፔን ብትሆኚ እኔ ኪለር ነኝ። እኔ ያለው በቃ ፍቅሬ ለመግለጽ ቃላት ያጣውልሽ ላንቺ። ምን ያልከኝ ከበቂ በላይ ነው ለኔ ላንቺ። አንቺ እኮ በአድዋ ጊዜ በትኖሪ እኮ ጣሊያን ኢትዮጵያ ለመውረር ሳይሆን አንቺን ለመውሰድ ነበር የሚዋጉት። አሁን ጨረቃ ወርዳ በእግሯ ሄደች ቢባል ማን ያምናል? እኔ እኮ ፈጣሪን በጣም ከማመስገን የተነሳ እኮ አንቺ ነው ሰጥ። የምር ግን ወደኸኛል? ወደኸኛል ተጸናውተሽኛል እንጂ ፍቅርሽ እኮ በጋለ ብረት ልገሪ ታረጋውና ህትመቱ እንዳይለቀባክሽ ጠብቂው፣ ተንከባከቢ። ምን ዋጋ አለው ፍቅር በባዶ ኪስ? ባዶ ኪስ እኮ ገጠር እኮ ሁለት ላም አለኝ እኮ ኤፍ የሚታደግ እኔ መሬት የራሱ እኮ በአራት ዳይኖሰር ጠምደሽ ብታርሽ እኮ 3 ቀን ነው የሚፈጀው። አሁን እዚህ ጋር ምንም የሌለኝ ቀማላም መስዬ ስለተቀመጥኩ እንዲህ ማለትሽ ልክ አይመስለኝም። እሺ ባዶ ኪስ ካልሆንክ እናቴ ታማለች፣ ብር ያስፈልገኛል፣ ትሰጠኛለህ? ሰጥሻለሁ። ሄድሽ ልትጠይቂያቸው 20 ብር የታክሲ ነው ማሳከሚያ 20 ሺህ ብር ነው እንጂ 20 ሺህ ነው ወይስ ያልኩሽን 20 ብር? እሺ ነው 20 ሺህ ነው እንጂ ነው። ስንት ጊዜ ሆናችሁ? ቆይ ግን ከታመመ 1 ወር ሆኖታል። ከታመመች 1 ወር? አንቺ እኔን እንደ ሩቅ ሰው አይተሽኝ ነው ወርም ሙሉ ያልነገርሽኝ? በዚህ አይነት ብዙ የደበቅሽኝ ነገር አለ ማለት ነው። የለም አትበይኝ፣ የለም አትበይኝ። እንደውም ከዚህ በኋላ አጠገቤ እንዳትደርሺ አንቺ በጣም ድብቅ ሰው ነሽ አንቺ። ጭራሽ በቃ አጠገቤ ላይሽ አልፈልግም። እንደው እሺ ብር ይኸውላችሁ ያላገባችሁ ሰዎች ማለት ነው፣ ወንድ ላጤ ሴት ላጤ የሆናችሁ ሰዎች ትዳር ምንም አይግረማችሁ። ብር ከሌላችሁ ትዳር አይነፋም። የምሬን ነው የምነግራችሁ። እኔ ብዙ ጊዜ አቃቋን ስለማወራ ነው የሚጠሉኝ እኔን። ይሄ ያገቡ ሰዎች አግቡ ሙላችሁ ማለት ነው ስትሰቃዩ ለማየት ነው እንጂ ሌላ ነገር ኖሮ አይደለም። መኖር እንዴት እንደበቃ መኖር ሲያቅታችሁ ማየት ምናምን ስለናፈቃቸው ነው፣ ሌላ ነገር የለም። ጓደኛቸው ሊያደርጓችሁ አብራችሁ እንድትሰቃዩ ነው እንጂ ሌላ ደስ የሚል ነገር ምናምን የለውም። ገንዘብ ላለው ሰው በእርግጥ በጣም ቆንጆ ነገር ነው። እንደኔ ግን ድሃ እንዳያገባ ባይ ነኝ። የኔ አይነቱ ድሃ ትዳር ምንም አያደርግለትም። ዝም ብሎ ቢኖር ይሻላል፣ እናቱን እየካደመ ከቻለ። ልግባና ማይተወጀለስ ጠላ ቤት ደግሞ ዶክተሩ ምናምን ትሞታለህ ብሎኛል። መለኪዋን ራሱ ከያስካት ትሞታለህ ምናምን እያለኝ ነበር። 500 ምናምን መድኃኒት ቤት አስቀምጬ አረቄ ቤት እመጣለሁ። ወደ ቤት ወሬ ነው ወደ ቤት ይይሩ። ኧረ ና እንግባ፣ እንጠጣ እባክህ። ና ነግብ አንተን ያልጠጣም ራስ ግባና። የኔ ደስ ብሎኛል። እኔ የምጋብዝህ አታስብ። ደግሞ ዛሬ ሆስፒታል ነው ያልኩት። እሺ አረቄ መለኪዋን ከያስካት ራሱ ትሞታለህ ተብያለሁ። በቃ ተው አንተ ጠጣ። ስማኝ አንተ ጠጣ። ምን ይጠጣሉ? ደስ ስላለኝ ልንገር። በቃ ደስታ እንኳን ደስ አለ። ራስ ግባ አንተ አጠጣም። እኔ ነኝ የምጠጣው። በቃ አንድ ቀን ብትሰማ ምን ችግር አለ? አፈነዳ። አይ መያዝ እኔ ቁጭ ብዬ አንተ ትጠጣለህ። አይ ጊዜ ኧረ እንዲሁ አጨቅጭቀኝ ነው እንዴ? እኔ ቀልቤ ምኑ ማረቂ ጋር ነው። በልጥጥጥ ሳይ ቁጭ አርጋት ደግሞ ትደፋዋለህ። ይወዱን አረቄ እንዲሁ ምን አይነት ልጅ እንደሆንክ እኮ ቆንጆ አረቄ ነው። እስቲ ላሽተው። ኧረ ምን የመሰለውን አረቄ ትደፋዋለህ። ጠጥታ እንዲሁ ጠጣ እንኳን አይባልም። እንዲሁ ምን አይነት አረመኔ የሆነ ልጅ ነው። እኔማ እንግዲህ አበጠው ይፈንዳ። ወይኔ አንተ ከጠጣው ሞታል አላልክም እንዴ? እና ከዚህ በላይ ሞታል እንዴ? ኧረ አንተ ስትጠጣ ቁጭ ብሎ እንደማየት ሞት የለም።
ሰላም ነው። ሰላም ነው። በጣም ርቦኝ ነው። ካላስቸገር ርቦህ ነው የዳቦ ስጠኛ። ውይ ሲያሳዝን፣ በጣም ያሳዝናል። የኛ አባት በቃ ችግር የለውም። እሺ እቺን ወይ ዳቦ ወይ ምግብ ምናምን ብላባት። እሺ በጣም ነው ማለት ነው። ለሱስ ነገር እንዳትጠቀም። እሺ ኑሩልኝ። እሺ ችግር የለውም። ችግር የለውም። አመሰግናለሁ። በጣም ነው የሚያሳዝነው። በቃ ልጅ ወንድ ልጅ እኮ ይጣው ያሳዝናል። በጣም ከሴት ጋር ስለሆንኩ ነው እንዳታሳጠኝ። አንተ ምርጥ ያራዳ ልጅ አባት ወይ ቅድም እኮ ወረቀት ነው የሰጠኝ ሴት ፊት ስለሆንኩ እንዳታሳጠኛል። ካላሳጣን ችግር የለም እንካ ችግር የለም አላሳጣ ማሳጣት አንድና ሁለት አሰጣኸው እንጂ እንደ ልብስ እወድሻለሁ እሙዬ የሚለውን እማዬ በለው። እሺ ሰርዘው ረጅም ፍሪክ እያያለሁ በሰፈራችን ንጥር አንተ ነፍሶ እኮ ተቸግሮ እየተራደለ ሱሪን ከፍ አድርግ ይመለከታል። ማን እንደሆነ አታውቅም ማለት ነው። ሱሪ ብቻ አይደለም እሺ ሰውም ዝቅ ማድረግ ይችላል። አሳያለሁ። እሺ ይኸው ጠብቀኝ። አሳያለሁ። ወፈርኩ ብሎ ነው አስተንፍሶ ለታባቱ ከጨርሻለሁ። ወደ ምያርሽልኝ አባቱ ነበር ያለው። እሺ ለቢላ ኧረ ጀለስ ጥፊ ይሻላል ነበር። ተይ መጣች ትንሽ ቢነፋፋ በሹካ ይነሳል። ኧረ አፈላልሽ ጥፊ ይሻል ነበር። አዎ ገደልካት ገደልካት እኮ አፈላ በጣም ኖ አፍልቼ ነበር ነፋኝ። አሁን እንደ ድንገት አካውንቴ ላይ 5 ሰዓት ላይ ማታ በ10 ሚሊዮን ብር ቤት ገዛለሁ፣ በ5 ሚሊዮን ደግሞ መኪና ገዛለሁ። ኤሌክትሪክ ይሻላል ወይስ ነዳጅ? አይ ሃይብሪድ ይሻላል። ለካ ሃይብሪድ ደግሞ እንትን በቃ ኤሌክትሪክ ገዛለሁ። የቀረውን 5 ሚሊዮን ደግሞ ለእርዳታ ሰጣለሁ። 5 ሚሊዮን ከሰጠውማ ምን ይቀረኛል? በቃ እንዲያደርጋለሁ 1 ሚሊዮን ሰጣለሁ፣ የቀረውን ራሴ እጠቀማለሁ። አሁን ችግሩ የቀረውን ብር አካውንት ላይ ላስቀምጠው ወይስ አውጥቼ ቤት ላድርገው? ምን ይሻላል? ሚስቴ መጠጣት ያለች መጠጣት ሳይንስ አብረን መምጣት ጀመርክ አይደለ? እሺ አትቂኝ። እኔ ባለ ትዳር ነኝ። እሺ የኔ አባት ታማኝ ነህ ለካ። ልቧን የነካው በሰከረ ሰው ሙድ እሱ ሰክሯል። በቃ የሆነች ሴት እየነካችው ነው። ሚስቱን አላስታወሰም ምናምን። አትንኪኝ እኔ ባለ ትዳር ነኝ። የሚገርም አይንድ ጌም። አንዳንዴ ዝም ብለን ተገናኝተን ብንተኛስ? ማለት የግድ ማውራት አለብን፣ መውጣት አለብን፣ መብላት ብንተኛስ? ማን ብዬ ልሰይምሽ? ምን ትቼ ምን ልበልሽ? እጹብ ድንቅ ልጅ ነሽ። ተባረኮቲ ጥሩ በግ ነው ገዛችሁት። በጣም አሪፍ ነው። ያው በቃ ጣፋ ምናምን ፌስታል ውስጥ አድርጋለሁ። ጮጓራ ምናምን ሁሉን ከትቻለሁ። ብልቱስ አለ እኮ አለ። ዋስተን በበጉ ቆለጥ እየጠረጠርሽኝ ነው። ምኑን በላው ታበማ በእናትህ ካላመንሽ ነፈትሽ ምን በቁል ፈትሻል። እኔ አታምኝም ማለት ነው። ለግነት አሉት እሱ ሆነ ነው እሱ እኔ ነው። ቆይ ግን ለምንድን ነው ሁሌ ግራ የሚገባኝ ነገር ለምንድን ነው በቃ የሆነ አለ አበዳሪ የሚያገኝ ለምትደባበቅ ነው። ተበዳሪ ከሆንክ አበዳሪን ታገኘዋለህ። አበዳሪ ብትሆን ግን ተበዳሪውን እኮ አታገኘው። እውነት ነው እኮ አታገኘውም። በቃ የሆነ ተበዳሪ ስትሆን ግን አበዳሪው ያገኛል። ባላየኝ ወይኔ ባላገኘችኝ ለምንድን ነው የምታገኘው? ለምንድን ነው የሚያየ? ፈልገህ ቤት ስትሄድ ስታንኳኳ የለም እኮ ነው የምትባለው። ወጥቷል ምናምን ትባላለህ እኮ ባለ ጉዳይ ከሆንክ። እሱ ግን አንተን ፈልጎ የሚመጣ ከሆነ ባይመጣ ቤቱ ሆኖ ያገኛል። ለምንድን ነው ተቃራኒ ስበት እንዲህ ዓለም ላይ ጎላ ብሎ የሚታየው? በእውነት የሆነ አጭበርብረ ምናምን በቃ ለሆነች ነገር ምናምን ከሰራክ በጧቱ ትገኛለህ። ወይኔ ባላየኝ ስትል ያይሃል፣ ባላገኘኝ ስትል ያገኛል፣ ባልደወለ ስትል ይደውላል፣ በደወለ ስትል አይደውልም፣ ስትደውል ስልኩ አይሰራም፣ አነሳም። ወይ ነገሮች እናንተን አላዛጓችሁም ወይ? ስትፈልግ ለምን ነገሮች ጠፍተው ሳትፈልግ ስትቀር ደግሞ ለምን አሳደው ይዟል? እውነት እኮ ነው። አስተውላ ውጭ ቢቆም ነገር አወራ ዛሬ። እኔ አልቻልኩም። በቃ እኔ አንዳንዴ መበደር እስኪያስጠላኝ ድረስ ነው አበዳሪ ያስጠላኛል። ኔክስት እንዳልበደር እያደረጉኝ ነውና ይሄ ነገርን አስተካክሉት።
ያው እኛ ነን የገቢ ምንጫችሁ ለብዙ አበዳሪዎች። እኛ በምንመልስላችሁ ብር ነው የምትኖሩት። ነፃነት የምታሳጡን ሆነ ፋታ የምትነሱን ሆነ አንበደርም። በቃ እንተዋለን ማለማን አንበደርም። የኔ ቆንጆ አሁን ላይ በምናሳልፈው ጊዜ ምን ያክል ደስተኛ እንደሆንኩ ታውቂያለሽ? በቃ እኔ ኮን ፊውቸራችንን ሳስብ ልጆች ሲጫጩ ማያ ባየ ነው ልጆች ሲጫጩ ለምንድን ነው ልጅ ማሰጪኝ? ልጅ በቃ ለምን ዛሬው ነው ልጅ ለምን የምርህ ነው? ልጅ ትፈልጋለህ? አቤት የፈጣሪ ስራ! ወይ ወይ አንተ ማታ እኮ ፖስት ቢሉ ሳሉት እኮ ነው ያደርኩት። አቤት አሁን በቃ ልጅ ሊሰጠን ነው ፈጣሪ። በቃ ይሄን አስቦ ነው ያስረሳኝ። ማማ አልወጥሽም ማለት አልወጥኩትም። ይኸው ነሽወጥኩት ውጭ አለው እኮ ብለሽኝ ነበር እኮ። እንዴት አይ ግን እኔ እኮ ማለት ወደፊት ነበር ሐሳቤ ማለት አሁን እኮ ስጪኝ ብለኸኛል እኮ ልጅ። አዎ እሱማ ግን ኪሳችን ሞላ ሲል ወደፊት አይሽር ማለት ነው። እንዴት አሁን እኮ ልጅ እኮ ትፈልጋለህ? ኧረ ወይኔ እሺ በቃ ዋጪ በቃ አይደለም አናውጣው አይደለም አረግዛለሁኝ እኔ ማርገዝ ፈልጋለሁ አይደለም ቆይ ሳክስ ነበር ቅድም ውሸት ነበር። መቼ ነው ታዲያ ላይክ ልጅ መስጠት? ቤተሰቦች የዛሬ ቪዲዮ አያችሁትን ይመስል ነበር። እንዴት ነበር? ተመችቷችኋል? እዚህ ድረስ አይታችሁ ከመጣችሁ ላይክ አድርጉ። የተሰማችሁን ሀሳብ አስተያየት በነፃነት ኮሜንት አድርጉልኝ። ለዚህ ቻናል አዲስ ሆናችሁ ቪዲዮን እያያችሁ ቻናሉን ሰብስክራይብ ያላደረጋችሁ ሁላችሁ ሰብስክራይብ አድርጉ። የደወል ምልክቷንም ኦን ማድረጋችሁ እንዳትረሱ። አዲስ ቪዲዮ ሲለቀቅ ኖቲፊኬሽን እንዲደርሳችሁ። በቀጣይ ቪዲዮ እስክንገናኝ ሰላሙን ጤናውን ብዝት አድርጉ ይስጣችሁ። ቻው